ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ዛሬ ለየት ባለ ፕሮግራም ይዤ ነው የቀረብኩትኝ። ስለ ስኳር እናወራለን። ስኳር በሽታ ብዙዎቻችንን ወይም ብዙውን የዓለም ሕዝብ የሚገልም በሽታ ነው እና ስለዚህ መንስኤውን እና መፍትሄውን እናያለን ማለት ነው። የስኳር በሽታ የሚከሰተው ሰውነታችን ምግብን ወደ ኋላ የሚቀይርበት ስርዓት ላይ መስተጓጎል ሲፈጠር ነው። ለዚህ ደግሞ ዋነኛ ምክንያት ኢንሱሊን የተባለ ሆርሞን ማነስ፣ አለመስራት ወይም ጨርሶ መጥፋት ነው። የስኳር በሽታ እንደ አይነቱ የተለያየ መንስኤ አለው። ዋና ዋናዎቹ እና መንስኤዎቻቸው ከዚህ በታች ይከተላሉ። አንደኛ ደረጃ የስኳር በሽታ ወይም ታይፕ 1 ዲቤት ይባላል። ይህ አይነት የስኳር በሽታ አብዛኛውን ጊዜ በልጅነት ወይም በወጣትነት እድሜ የሚከሰት ሲሆን ዋነኛው መንስኤ የሰውነት በሽታ የመከላከል ስርዓት መዛባት ነው። ራስን በራስ ማጥቃት የሰውነታችን መከላከያ ክፍል በስህተት በቆሽት ውስጥ ቆሽት የሚባለው የሚገኙትን ኢንሱሊን አምራች ሴሎች ያጠፋል። በዚህም ምክንያት ሰውነት ጨርሶ ኢንሱሊን ማምረት ያቆማል። የዘር ውርስ በቤተሰብ ውስጥ በሽታው ካለ የመያዝ እድል ሊጨምር ይችላል። ሁለተኛ አይነት የስኳር በሽታ ታይፕ 2 ዲቤት። ይህ በጣም የተለመደው የስኳር በሽታ አይነት ሲሆን ብዙውን ጊዜ ከእድሜ መግፋትና ከአኗኗር ዘይቤ ጋር ይያያዛል። የኢንሱሊን መቋቋም ቆሽት ኢንሱሊን ቢያመርትም የሰውነታችን ሴሎች ሆርሞኑን በአግባቡ መጠቀም ሳይችሉ ሲቀሩ ሲቋቋሙት ይከሰታል። ከመጠን በላይ ውፍረትና ቦርጭ በሰውነት ውስጥ በተለይም በሆድ አካባቢ የስብ ክምችት መኖር ሌሎች ኢንሱሊኖች እንዳይቀበሉ ያደርጋል። አካላዊ እንቅስቃሴ አለማድረግ የማይንቀሳቀስ ህይወት መምራት የሰውነትን ስኳር አጠቃቀም ያዳክማል። የዘር ውርስና እድሜ በቤተሰብ ውስጥ አይነት 2 ስኳር ካለ ወይም እድሜ እየጨመረ ሲሄድ በተለይ ከ45 ዓመት በላይ የሚያዝ እድሉ ይጨምራል። በእርግዝና ወቅት የሚከሰት የስኳር በሽታ ሶስተኛው ነው። በእርግዝና ወቅት የሚከሰት የስኳር በሽታ ይህ አይነት ስኳር በአንዳንድ ሴቶች ላይ በእርግዝና ወቅት ብቻ ተከስቶ ከወሊድ በኋላ ሊጠፋ ይችላል። የእርግዝና ሆርሞኖች ተጽዕኖ በእርግዝና ወቅት የእንግዴ ልጅ ወይም ፕላሴንታ የሚያመርታቸው ሆርሞኖች የኢንሱሊን ስራ ሊያስተጓጉል ይችላሉ። ቆሽት ይህንን ለማካካስ ተጨማሪ ኢንሱሊን ማምረት ካልቻለ የስኳር መጠን ይጨምራል። እና ይሄንን ስናጠቃልል የስኳር በሽታ ለመከላከልና ለመቆጣጠር የአኗኗር ዘይቤን ማስተካከል፣ ጤናማ ምግብ መመገብ፣ የአካል ብቃት እንቅስቃሴ ማድረግ እና የአካል ክብደትን መጠበቅ እጅግ በጣም ወሳኝ ናቸው ይላል። እውነት ነው። አካል ብቃት እንቅስቃሴ ማድረግ የዘወትር ልምዳችን ማድረግ አለብን። ከዚህ በመቀጠል የምናየው ምን አይነት ምግቦችን መብላት ጥሩ ነው ከስኳር በሽታ ለመጠበቅ ወይም ደግሞ ስኳር በሽተኛ ከሆኑ ምን አይነት ምግቦችን መብላት እንዳለባቸው እናያለን። የስኳር በሽታ ለመከላከል ሆነ በበሽታው የተያዘ ሰው የደም ስኳር መጠኑን በጥሩ ሁኔታ ለመቆጣጠር የምግብ ምርጫና ቁጥር መጠን ፕሮቲን ኮንትሮል ወሳኝ ሚና አላቸው። ዋናው ዓላማ የደም ስኳር በድንገት ከፍ እንዳይል ማድረግና ሰውነት ቀጣይነት ያለው ኃይል እንዲያገኝ መረዳት ነው። ለዚህም የሚሆኑ ጤናማ ምግብ ምርጫዎች ዝርዝር ከዚህ በታች ይቀርባሉ። አንደኛ በፋይበር የበለጸጉ ምግቦች። ፋይበር ስኳር ወደ ደም ውስጥ የሚገባበትን ፍጥነት ስለሚቀንስ የደም ስኳር በአንድ ጊዜ
ከልክ እንዳይ ምንድነው በአንድ ጊዜ ያ ጥራጥሬዎችና የሰብል ምርቶች እንደ አጃ፣ ኦትስ፣ ገብስ፣ ስንዴ፣ ያልተቀነጨረ ሆል ኦትስ፣ ቡናማ ሩዝ እና ሙሉ እህል የተዘጋጀ ዳቦ። ጥራጥሬ እህሎች ምስር፣ ፎሶሊያ፣ ባቄላ፣ ኦሬንጅ፣ አተርና ሽንብራ። ሁለተኛ ትኩስ አትክልቶችና ፍራፍሬዎች። አትክልቶች አነስተኛ ካሎሪና ከፍተኛ ቫይታሚን አላቸው። ቅጠላ ቅጠሎችና አትክልቶች ጎመን፣ ቆስጣ፣ ሰላጣ፣ ካሮት፣ ቲማቲም፣ ኪያር እና አበባ ጎመን እነዚህ በብዛት መመገብ ይመረጣል። ፍራፍሬዎች አፕል፣ ብርቱካን፣ እንጆሪ እና ፓፓያ። ማሳሰቢያ ፍራፍሬዎች ተፈጥሯዊ ስኳር ስላላቸው መጠናቸው አውቆ መመገብና ከጭማቂ ይልቅ ፍራፍሬውን በሙሉነት መብላት ይመረጣል። ሶስተኛ ጤናማ ፕሮቲኖች። ፕሮቲን የረሃብ ስሜትን ይቀንሳል፣ የጡንቻ ጥንካሬን ይጠብቃል። ቆዳው የተነሳ የዶሮ ስጋ፣ አሳ በተለይ ኦሜጋ 3 ያላቸው እንደ ሳልመን፣ እንቁላልና አነስተኛ ስብ ያላቸው የወተት ተዋጽኦዎች፣ እርጎና አይብ። አራተኛ ጤናማ ቅባቶች ሄልዚ ፋትስ ለልብ ጤንነት የሚጠቅሙና የኢንሱሊን ስራውን የሚያግዙ ቅባቶች አቮካዶ፣ ለውዝ፣ የተልባ ፍሬና የወይራ ዘይት ወይም ኦሊቭ ኦይል። ሊወገዱ ወይም ሊቀነሱ የሚገቡ ምግቦች ነጭ ሩዝ፣ በነጭ ዱቄት የተሰሩ ምግቦች፣ ፓስታ፣ ማካሮኒ፣ ነጭ ዳቦ እነዚህ በፍጥነት ወደ ስኳር ይቀየራሉ። ጣፋጭ ነገሮች፣ ለስላሳ መጠጦች፣ የታሸጉ ፍራፍሬ ጭማቂዎች፣ ኬክ፣ ከረሜላና ስኳር የበዛበት ሻይ፣ ቡና። ቅባት የበዛባቸው ምግቦች፣ በዘይት የተጠበሱ ምግቦች፣ ቺፕስ፣ ሳምቡሳ እና ቅቤ የበዛባቸው ምግቦች። ምግብ አከፋፈል ዘዴ በቀላሉ መንገድ ምግቦን ሲያዘጋጁ ምሳ ወይም እራት ሳህኑን በምናብ በአራት ቦታ ይከፍላሉ። አንደኛ ግማሽ ሳህን ስትረች በሌላቸው አትክልቶች ጎመን፣ ሰላጣ፣ ቲማቲም ይበላሉ። ሁለተኛ ሩዝ ሳህን ጤናማ ፕሮቲን አሳ፣ ዶሮ ወይም ጥራጥሬ ይሙሉት። ሶስተኛ ሩዝ 25% ሳህን በውስብስብ ካርቦሃይድሬት ቡናማ ሩዝ፣ አጃ ወይም አጋሪው ዳቦ ምን እንደሆነ አላውቅም ይሙሉት ይላል። ይሄ አሁን ሶስቱ ምንድነው የሚበሉትን ምግብ በአንድ ሰሃን ላይ ያደርጉና በትንሹ ሩዝ ከዛ ከጎኑ ደግሞ ሳልሞን ወይም አሳ ወይም ደግሞ ዶሮ ምናምን ከዛ ከላይ እንደዚህ ያለ አይደለም ፈረንጆች እንደሚበሉት ማለት ነው ያደርጋሉ። ይህን የአመጋገብ ዘይቤ ተከትለው የውሃ ፍጆታና ቀላል አካላዊ እንቅስቃሴ ለምሳሌ በቀን 30 ደቂቃ መራመድ ጋር ማጣመር የተሻለ ውጤት ያስገኛል። ልዩ የሆነ ምግብ እቅድ ማዘጋጀት ይፈልጋል ወይስ ስለ አንድ የተወሰነ ምግብ አይነት ኦኬ አሁን ከዚህ በመቀጠል ስለ የምግብ አይነቶቹ ምን አይነት ምግብ ልዩ የሆነ ምግብ እናያለን። እሺ በቀን ውስጥ የምንመገባቸው ምግቦች በቀላሉና በአራት ሁኔታዎች የሚገኙ መልኩ ለቁርስ፣ ለምሳና ለአራት ይከፋፈላል እናያለን። ዋና ሚስጥር ካርቦሃይድሬት የስኳርና የስታርች መጠኑን ቀንሶ ፋይበር እና ፕሮቲን መጨመር ነው። አንድ ምሳሌ የሚሆን የዕለታዊ ምግብ ምርጫ ዝርዝር እንሆ። አንድ ለቁርስ የሚሆን አማራጮች ቁርስ የደም ስኳርና ሳናውጥ ቀኑን ሙሉ ኃይል የሚሰጥ መሆን አለበት። አጃ፣ ገንፎ ወይም ፍርፍር አጃ ወይም ኦትስ በፋይበር የበለጸገ በመሆኑ በጣም ጥሩ ነው። ከትንሽ ጨውና ከወይራ ዘይት ወይም ከቅባት አልባ ወተት መስራት ይቻላል። ከገብስ ቂጣ ወይም ቆሎ የገብስ ምግቦች ስኳርና ቀስ እያሉ ነው ወደ ደም የሚለወጡት። እንቁላል ፍርፍር
የሽንኩርት፣ ቲማቲም እና ቃሪያ የተሰራ በጥቂት ዘይት ከሙሉ ስንዴ ዳቦ ብራውን ዳቦ ጋር መመገብ ይቻላል። ሁለተኛ ለምሳ የሚሆኑ አማራጮች ምሳ ላይ በብዛት የምንጠቀማቸው እንጀራ ወይም የሩዝ መጠን መቆጣጠር ወሳኝ ነው። የሽንብራ የምስል ወይም የጥራጥሬ የምስር ወይም የጥራጥሬ ወጥ እነዚህ ከፍተኛ ፕሮቲንና ፋይበር ስላላቸው የስኳር ታካሚዎች ተመራጭ ናቸው። በአትክልት የተሰራ እንጀራ ፍራፍሬ ሳይሆን ግማሽ እንጀራ ወይም ከዚያ በታች ተጠቅሞ በውስጥና በሰላጣ በጎመን በወጥ ጎመን፣ ቲማቲም፣ ሰላጣ ምናምን መመገብ ዶሮ ወይም አሳ አድርጎ መብላት ነው። ከዚህ በመቀጠል በቀጣዩ ቪዲዮ በሌላ እንገናኛለን። ደህና ሁኑ። እናመሰግናለን። ቻው